ነፂ አሁንም እያሰበች ያለችውና ለመወሰን የተነሳችው ውሳኔ እጅግ በጣም ከባድ፣ ሁሉንም ያስደነገጠ ነው። ጓደኞቿንም ያስደነገጠ። ፋይሉን ገና ከፍታ ሙሉን ሳታነበው ነበረ ራሷን ስታ የወደቀችው በባለፈው ቪዲዮ ካያችሁት። አሁንም ደግሞ የገዛ ጓደኛዋ ፋይሉን ቀዳድጄን የምጥለው እንጂ አንቺ በጭራሽ ይህንን ፋይል አይተሽ ሳታዩ እንደዚህ ፌን ተከነቀልሽ፣ ሙሉ ለሙሉ ስታዩ ደግሞ ራስሽን ልታጠፊ ትችያለሽ በማለት እንግዲህ ፋይሉን ቀምታታለኝ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁን ምርጥ እንቁ የሆነውን እንትን ይዤላችሁ መጥቻለሁ። ስሙን አልነግራችሁም፣ ታውቁታላችሁ። እና እንግዲህ ፍትፈታውና ቡጨቃው መደባደቡ እንደቀጠለ ነው በእነ አብርሃም ሰፈር ትላላችሁና እንግዲህ ነፂ አሁንም ቢሆን ያልተጠበቀ ነገር እያደረገች ነው። ሩታም ደግሞ እንግዲህ እሷን ለማስጠንቀቅ እየሞከረች ነው። ምክንያቱም እኔ ከዚህ በኋላ ስለ አብርሃም ስለማይመለከተኝ አብርሃም ጋር ሄደሽ የምትፈልጊውን ነገር ከአብርሃም ጋር ጨርሽ በማለት ነው እሷን መልእክት የላከችላት ማለት ነው። ምክንያቱም ስለ ባልሽ፣ ስለ አብርሃም፣ ስለ ሁሉ ነገር እንደዚህ እያለች ስትላት እኔን አይመለከተኝም፣ አብርሃምና እኔ አንድ ላይ አይደለንም፣ ስለ አብርሃም ሄርሜላን ጠይቂያት ነበር ያለቻት ማለት ነው። ሄርሜላ ደግሞ ታውቃላችሁ በአብርሃም ጉዳይ ላይ ማንንም ሰው ማናገር አትፈልግምና አብርሃም ደግሞ ይሄን ነገር ተው፣ በቃ ለህይወቴ እየጠቀመኝ አይደለም። ከዚህ በፊት ነፂንም ነግሯታል፣ ከህይወቴ ውጪ እኔ ማፈቅራ ሴት አለች፣ ከሷ ጋር ነው መኖር የምፈልገው፣ ካንቺ ጋር በጭራሽ አብሮ የመሆንም ምንም ህልሙም ሀሳቡም የለኝም ነው ያለው። እና ያልታመነ ወይም ደግሞ ማመን የማትችሉት ነገር ነው እንግዲህ የሚያጋጥመው ማለት ነው። እና የተፈጠረው ነገር ሩታ ራሱ ማመን ነው ያቃታት ማለት ነው ጋይሶች። ምክንያቱም ሰው እንዴት ነው ደፍሮ ይሄን ሊያደርግ የሚችለው ብላ ነው ያለችውና ፋይሉ ሲከፈት ፋይሉ ውስጥ ያለው ነገር እጅግ በጣም አስደንጋጭ ከባድ ነገር ነው ያለው። ለዚህ ደግሞ እንግዲህ ነፂ ያንን ነገር ከፍታ ሳታይ እንደዚህ መሆን አለባት ብዬ አላስብም። ከዚህ በፊት በሰራሁት ቪዲዮ ላይ ለምን እንዲፈታተልም እያላችሁ ነበር። ቪዲዮን ሼር አድርጉላት ብያችሁ ለምን እንዲፈታተልም በሷ ምክንያት ሩታና አብርሃም የተለያዩት እያላችሁ ነበርና መንስኤዋ እሷ እንደሆነች አውቃለሁ። ግን ደግሞ ቅጣቷን እየተቀጣች ነው። እንደዚህ ይኸው አፈርዴም እየበላች ነው። በሩታ ላይ ባደረገችው ነገር ራሷ ቅጣቱን እየተቀጣች ነው። መቼም ቢሆን አብርሃም ጋር ልትሆን አትችልም።